ቅዱስ አምላክ አሜን። እግዚአብሔር አምላካችን ሆይ እናመሰግናለን። እንደ ቀድሞ እንደለመድከው በቃልህ ታሳድገን ታበልጽገን በዚች የእግዚአብሔር ቃል እንሰማበት እንነጋገርበት እንካፈልበት ሰጣችሁ ምስጋና ይሁን። የዛሬው ትምህርታችን በትምህርት 10 ነው። በዚህ ትምህርት 10 ባለፈው ጊዜ የጀመርነው ባለፉት 2 ርዕሶች ላይ ያየነውን አሁንም እምነት በሚለው ላይ ምክንያቱም እምነት ለእግዚአብሔር ጥሪ መልስ የምንሰጥበት ነው በሚል የጀመርነው። ዛሬም እግዚአብሔር ወደ ህብረቱ ጠርቶናል። የመለኮት ተካፋይ እንድንሆን ጠርቶናል። የእርሱን እስትንፋስ ሰጥቶናል። ስለዚህ የኛ ምላሳችን ደግሞ ምንድነው? ከአብርሃም ከመቤታችንም ተምረናል። ኋላም እንደ ጢሞቴዎስ ያመንኩትን አውቃለሁ ስለዚህ አልፈራም ብሏል ጢሞቴዎስ። ስለዚህም ዛሬ እኛም ዕውቀታችን የበለጠ እንዲዳብር የዛሬው የትምህርታችን ርዕስ ይኸው እምነት ባህሪያቶቹ ምንድን ናቸው? በመጀመሪያ ደረጃ በማቴዎስ ወንጌል ምዕራፍ 16 ቁጥር 17 አካባቢ ያለውን ስንመለከት ጌታ ኢየሱስ ክርስቶስ ከጴጥሮስ ጋር በሚያደርጋቸው ውይይቶች እሱ ማን ትሉኛላችሁ በሚለው አንተ የሕያው እግዚአብሔር ልጅ ነህ ብሎ እውነቱን ትክክለኛውን ባወቀ ጊዜ ይህንን የገለጸልህ አባቴ እንጂ ስጋ አይደለም። ይህ ስለ እምነት አንድ ነገር እንድናይ የሚያደርግ እምነት ጸጋ ነው። እምነት ስጦታ ነው። ስለዚህ ባወቅነው ነገር፣ በተረዳነው ነገር፣ በተገለጸልን ነገር ሁሉ የተቀበልነው ከሆነ በዚያ የምንመካበት ምንም ነገር የለም። ይልቁንም ልንደሰት፣ የበለጠ ደግሞ ልንጠይቅ፣ የበለጠ ልንቀበል፣ የበለጠ ደግሞ ልንሰጥ ያደርገናል እንጂ እንግዲህ እምነት ጸጋ በባህሪው ጸጋ ነው። እምነት በባህሪው ስጦታ ነው። በገላትያ መልእክት ላይ ምዕራፍ 1 ቁጥር 15 ላይ እንዲህ ይላል። በእርግጥ ይሄ የሐዋርያ ጳውሎስ በመንገዱ የሚያገኘው ላይ ነገር ግን በእናቴ ማህፀን ሳለሁ የለየኝ በጸጋው የጠራኝ እግዚአብሔር በወደደው ጊዜ በአሕዛብ መካከል ወንጌሉን እንድሰብክ ልጁን በእኔ ሊገልጽ በወደደው ጊዜ ወዲያውኑ ይላል። ወዲያውኑ በስጋና ከደም ጋር አልተማከርኩም ይላል። ነገር ግን ብሎ ይዘረዝራል። ከስጋ ጋር መጀመሪያ ጸጋ ነው ይላል። ለይቶኛል፣ ጠርቶኛል። ይህንን ሁለተኛ እምነት ሰብአዊ ድርጊት ነው። ምክንያቱም ለእግዚአብሔር ጥሪ መልስ የምሰጥበት የራሴ ምላሽ ነው። የሰው ነፃ ምላሽ እንደሆነ የእግዚአብሔር ቃል በተለያዩ ቦታዎች ላይ ይገልጽልናል። በእግዚአብሔር መንፈስ በተቀሰቀሰ ፈቃድ የመለኮትና ጸጋ ሰብአዊ አእምሮ ፈቃድ በመተባበር የሚደረግ ድርጊት ነው። እንግዲህ ማመን ውሳኔ ነው። እኔ ለማመን መወሰን አለብኝ፣ አምናለሁ ማለት አለብኝ። ወይም ደግሞ ገና ለማመን ጊዜ ያስፈልገኛል፣ አልገባኝም፣ ለምን እያልኩ እየደረግኩ ጊዜ ወስዳለሁ። በመጀመሪያ ደረጃ ስጦታ ነው ብለናል። ስጦታ ከሆነ እንግዲህ በእውነት አምነን ለጥቅማችን ተረድተን በእግዚአብሔር በከፈተልን ብርሃን እንጓዝ ይገባናል። ሶስተኛ እምነት እውቀት ነው። ማርቆስ ወንጌል እዛው ምዕራፍ 16 ላይ ቁጥር 20 እንግዲህ እነዚህ ስለ ውጫዊ ምልክቶች ነው የምናየው። ቁጥር 20 እንደዚህ ይላል፣ ከዚያም ደቀ መዛሙርቱ ወጥተው በየስፍራው ሁሉ ሰበኩ ይላል። ጌታም ከእነርሱ ጋር ይሰራ ነበር፣ ትምህርታቸውም
ተከትለው በሚፈጸሙ ምልክቶች ትምህርታቸውን ያጸናላቸው ነበር። ይህ እንግዲህ እውቀት ነው በምንልበት ጊዜ እኛ ስናስተምር ስናስተላልፍ በምልክቶች ጌታ ደግሞ ይከተለናል። ኤፌሶን 1:18 ላይ እንዲህ የሚል ቃል እናገኛለን። በእርሱ የተጠራችሁበት ተስፋ ምን እንደሆነ ከቅዱሳን ጋር በሚኖራችሁ የርስት ክብር ባለጠግነት ምንነት እንድታውቁ የልቦናችሁ ዓይን እንዲበራ እጸልያለሁ ነው የሚለው። እንድታውቁ የተዘጋጀን እውቀት ነው። ይሄ እምነት የምናምነው ጥልቅና ምስጢራዊ እውቀት ነው። ከሰው አእምሮ በላይ የሆነውን ነገር መገንዘብና ማወቅ ነው። ይሄ ደግሞ ትልቅ የበላይነት ነው። በእርግጥ ከእግዚአብሔር መለኮታዊ ባህሪ ያለን ሰዎች ስለሆኑ እውቀታችን ጥልቅ ነው። እኛ ሁሉን እንመረምራለን፣ ነገር ግን እኛ በማንም አንመረመርም የሚለው ምክንያቱም እኛ የክርስቶስ ልብ አለን ብሎ በሚለው ለመጨረሻ ቁጥር 16 አካባቢ በማንም አንመረመርም፣ ምክንያቱም እውቀታችን ጥልቅ ነው። አራተኛ እምነት ነፃ ነው። በዮሐንስ ወንጌል ላይ ምዕራፍ 18 ቁጥር 34 ላይ እንዲህ ይላል፣ ኢየሱስም መልሶ አንተ ይህን የምትለው ከራስህ ነው ወይስ ሌሎች ስለነገሩህ ነው? እንግዲህ ራሳችን ማመን መወሰን አለብን። ምክንያቱም ኢየሱስ መልሶ ለጲላጦስ ሲመልስለት ሲናገረው እንግዲህ ስለ ኢየሱስ ክርስቶስ ተናግሯል። የአይሁድ ንጉሥ አንተ ነህን ብሎ ሲጠይቀው አንተ ይህን የምትለው ሌሎች ስላሉ ነው? በእርግጥ ያንተ ጥያቄ ነው። በእርግጥ እኛ ዛሬ በእምነታችን ጌታ ለሰጠን ጥያቄ መልስ እየሰጠን ነው። የምንሰጠው ምላሽ ደግሞ እንደዚሁ ከዚሁ ነው። ስለዚህ አምስተኛ እምነት አስፈላጊ ነው። ያለ እምነት እግዚአብሔር ደስ ማሰኘት እንደማንችል ዕብራዊ መልእክት ምዕራፍ 11 ቁጥር 16 ላይ ተገልጿል። ያለ እምነት ምንም ነገር ማድረግ አንችልም እና ምንም እግዚአብሔር ማስደሰት አንችልም። ማርቆስ 16:16 ብናነበው መልካም ነው። ማቴዎስ 10:22፣ ማቴዎስ 24:13፣ ዮሐንስ ወንጌል ምዕራፍ 3:36፣ ምዕራፍ 6:40 እነዚህን ጊዜ ስታገኙ እንድታነቡ መልካም ነው። እንግዲህ ጸሐፊዎችም ይናገራሉ፣ አውቅ ዘንድ አምናለሁ፣ አምንም ዘንድ የበለጠ ማምን ዘንድ አውቃለሁ ይላሉ። ስድስተኛ ስለ መጽናት ይናገራል። እንግዲህ በዚህ መጽናት ላይ በፍቅር የሚሰራ እምነት እንዲኖረን እግዚአብሔር ይጠራናል። በማርቆስ ወንጌል ምዕራፍ 9 ቁጥር 24 ላይ እንግዲህ ታምናለህን ሲለው አሁን አምናለሁ አለማመኔን ያስወግድልኝ 9:24 ላይ አለማመኔን እርዳው ነው የሚለው። አለማመኔን እርዳው። እንግዲህ እኔ ግን እምነትህ እንዳይጠፋ ይላል። ምክንያቱም ሰይጣን እንደ ገለባ ሊያመጥራችሁ ፈልጎ ነው። እምነትህን ግን እንዳይጠፋ ስለ አንተ ጸለይኩኝ በሉቃስ ወንጌል ምዕራፍ 22 ቁጥር 32 ላይ እንግዲህ በሌላ ቦታም ደግሞ ልክ እንደዚሁ ሉቃስ 17:5 ላይ እምነትን ጨምርልን ብሎ ሲጠይቁ እናያለን። እንግዲህ መጽናትን የሚጠይቅ ነገር ነው። እምነት እስከ ሞት ድረስ የታመንን እንድንሆን እግዚአብሔር ቃል። የመጨረሻው እጅግ አስፈላጊው እምነት ዘላለማዊ ሕይወት መጀመሪያ መግቢያ ነው። ለዚህ ይህንን ንባቦቹን ለእናንተ ተዋለሁ። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 12 ላይ፣ አንደኛ ዮሐንስ ምዕራፍ 3 ቁጥር 2 ላይ፣ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ፣ አንደኛ ቆሮንቶስ 13:12፣ ሮሜ 4:8፣ ዕብራውያን 12 ከ1 እስከ 2 ድረስ ያለው እኔም የዛሬን ትምህርት በዕብራውያን ምዕራፍ 12 ላይ በተጻፈው እደመድማለሁኝ። ቁጥር 12 ላይ ቁጥር 1 ጀምሮ ይህ እንግዲህ የኛ የሁላችን የምሕረታችን ጸሎት እንግዲህ ይላል እንደዚህ አይነቱ ምስክሮች
እንደ ደመና በዙሪያችን ካሉልን እኛ ደግሞ ማንኛውም ሸክምና የተጣበቀብን ኃጢያት ሁሉ አራግፈን በፊታችን ያለው ሩጫ በጽናት እንሩጥ። የእምነታችን ራስና ፍጻሜ የሆነው ቅድም ጠቅሼዋለሁ ኢየሱስን እንመልከት። እሱ በፊቱ ስላለው ደስታ መስቀሉን ታግሶ ውርደቱን ንቆ በእግዚአብሔር ዙፋን ቀኝ ተቀመጠ። እግዚአብሔር የተመሰገነ ይሁን። እኛም በእግዚአብሔር ዙፋን እንቀመጣለን። በመከራ ተጸናን፣ በእርሱ እምነት በደስታ ከተጓዝን እግዚአብሔር የተመሰገነ ይሁን። ያላንተ አልችልም ለዋልም ማደም ያላንተ አልችልም ያላንተ አልችልም